ሰላም ሰላም የቡና አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው ክፍል 5 ከጠ እስከ ፐ ያሉ ፊደላትን ሙሉ የአማርኛ ፊደላቶችን ይዤላችሁ መጥቻለሁ ማለት ነው። በደንብ አድርጋችሁ እናንተ እስከ መጨረሻው እነዚህን ፊደላቶች ማየት አለባችሁ ማለት ነው። ባለፈው ቀሪዎችን አሳይቻችኋለሁ። ዛሬ ደግሞ እስከ መጨረሻ ያሉትን ነው ማሳያችሁ ማለት ነው። እንግዲህ ፊደላቶችን እንዴት እናነባቸዋለን፣ እንዴት እንጽፋቸዋለን፣ እንዴት ነው ቅርጻቸው የምንለያቸው የሚሉትን አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮን እስከ መጨረሻው ከኔ ጋር አብራችሁ እያነበባችሁና እየጻፋችሁ ተከታተሉ ማለት ነው። አሁን ወደ ትምህርታችን ኦኬ። እዚህ ጋር ክፍል 5 ከጠ እስከ ፐ ያሉ ፊደላቶችን ነው ጽፌ እጃቸው የመጣው ማለት ነው፣ እስከ መጨረሻው ማለት ነው። ኦኬ እንዴት ነው የምናነባቸው እነዚህን ፊደላቶች? እስኪ እንዴት ነው የምናነባቸው የሚሉት ላሳያችሁ ነው። አብራችሁ ከኔ ጋር እያነበባችሁ ትሄዳላችሁ። ጠ ጠ ጡ ጡ ጢ ጢ ጣ ጣ ጤ ጤ ጥ ጥ ጦ ጦ። አንዴ ደግምላችኋለሁ። ምናልባት ምደግምላችሁ አንዴ አንብቤ ምናልባት ላይገባችሁ ይችላል ብዬ ስላሰብኩ ነው። አንዴ ጨምራችሁ ደግመዋለሁ። ጠ ጠ ጡ ጡ ጢ ጢ ጣ ጣ ጤ ጤ ጥ ጥ ጦ ጦ። ኦኬ ወደ ቀጣይዋ ፊደል ስንመጣ እዚህ ጋር ደግሞ ማን እንላታለን ማለት ነው? እቺ ፊደል ማናት? ጨ ትባላለች። ጨ ጨ ጨ ጩ ጩ ጪ ጪ ጫ ጫ ጬ ጬ ጭ ጭ ጮ ጮ። አንዴ ደግሞ አለው። ጨ ጨ ጩ ጩ ጪ ጪ ጫ ጫ ጬ ጬ ጭ ጭ ጮ ጮ። ኦኬ ወደ ቀጣዩ ፊደል ስንመጣ እዚህ ጋር ደግሞ ጠ እንላታለን። ጠ ጠ ጡ ጡ ጲ ጲ ጳ ጳ ጴ ጴ ጵ ጵ ጶ ጶ። አንዴ ደግሞ አለው። ጰ ጰ ጱ ጱ ጲ ጲ ጳ ጳ ጴ ጴ ጵ ጵ ጶ ጶ። በጣም አሪፍ። ኦኬ ወደ ቀጣዩዋ ፊደል ስንመጣ እዚህ ጋር ደግሞ ማን እንላታለን ማለት ነው? እቺ ጸ እንላታለን። ጸ ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ። አንዴ ደግሞ አለው። ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ። በጣም አሪፍ። ኦኬ ወደ ቀጣዩ ፊደል ስንመጣ እዚህ ጋር ማን እንላታለን ማለት ነው? ሀ እንላታለን። ሀ ባለፈው ሁለት አይነት ሀዎች አሳይቻችኋለሁ። እቺ ደግሞ ሶስተኛዋ ሀ ናት። ሀ አ ሁ ሁ ሂ
ሂ ሃ ሃ ሄ ሄ ህ ህ ሆ ሆ አንዴ ደግሞ አለው ሃ ሃ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ በጣም አሪፍ። ኦኬ ወደ ቀጣዩዋ ፊደል ስመጣ ደግሞ ማን እንላታለን ማለት ነው። እዚህ ጋር ጸ እንላታለን። ጸ ሁለት አይነት ጸ ነው እዚህ ጋር ያለ። የመጀመሪያዋን ጸ አሳይቻችኋል። እዚህ ቀጥላ ደግሞ ችኛዋ ጸ ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ አንዴ ደግሞ አለው ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ በጣም አሪፍ። ኦኬ ወደ ቀጣዩ ፊደል ስንመጣ ደግሞ እዚህ ጋር ማን እንላታለን ማለት ነው? ፈ እንላታለን። ፈ ፈ ፉ ፉ ፊ ፊ ፋ ፋ ፌ ፌ ፍ ፍ ፎ ፎ በጣም አሪፍ። አንዴ ደግሞ አለው ፈ ፈ ፉ ፉ ፊ ፊ ፋ ፋ ፌ ፌ ፍ ፍ ፎ ፎ በጣም አሪፍ። ኦኬ ቀጣዩ መጨረሻዋ ፊደል ማናት ብያችኋለሁ ቅድም ፐ ትባላለች። ፐ ፐ ፐ ፑ ፑ ፒ ፒ ፓ ፓ ፔ ፔ ፕ ፕ ፖ ፖ አንዴ ደግሞ አለው ፐ ፐ ፑ ፑ ፒ ፒ ፓ ፓ ፔ ፔ ፕ ፕ ፖ ፖ በጣም አሪፍ። ኦኬ እንግዲህ እንዳያችኋቸው ያው ባለፈው ሌሎችን ሰርች የነበረ ዛሬ ደግሞ እስከ መጨረሻ ያሉ ፊደላቶችን ይዤላችሁ መጥቼ የነበረ ሙሉ የአማርኛ ፊደላቶች እስከዚህ ነበሩ። ከዚህም በኋላ ደግሞ ቃላት ምስረታ እንዴት ቃላቶችን እንመሰርታለን፣ እንዴት እንጽፋለን፣ እንዴት እናነባለን የሚሉትን በሌላ ጊዜ ስመለስ አሳያችኋለሁ ማለት ነው። እንግዲህ ፊደላቶችን አንድ ባንድ ማወቅ ግዴታ አለባችሁ። ከዚህ ጋር ካወቃችሁ መጻፍና ማንበብ እርግጠኛ ሁኜ ምንም ያቅታችሁ ነገር ስለማይኖር 34ቱን ፊደላት ሙሉ አንድ ባንድ ማወቅ ግዴታ ነው ማለት ነው። ኦኬ ለዛሬ ይህን ይመስል ነበር። በሌላ ክፍለ ጊዜ ወይም በሌላ ሰዓት እስከምመለስ ሰላም ሁኑልኝ፣ ሰላም ቆዩልኝ።